ሕይወት የሚመራው በምንድን ነው? የማንኛውም ሰው ሕይወት በአንድ ነገር ግፊት ይመራል። መኪና ንዳ፣ ሚስማር በመዶሻ ምታ፣ ወይም ኳስ አንከባል። በዚያን ወቅት ያንን ነገር እየመራ እየተቆጣጠርክና አቅጣጫውን እየወሰንክ ነው። ታዲያ ልክ እንደዚሁ ሕይወትን የሚመራው ኃይል ምንድን ነው? በአሁን ጊዜ በሆነ ችግር፣ በሆነ ጫና ወይም ማለቅ ያለበትን ሥራ ለመጨረስ በጥርፊያ በመራመድ በመንቀሳቀስ ላይ ትገኝ ይሆናል። በክፉ ትዝታ፣ በአስበረጋጊ ፍርሃት ወይም በቅጡ ባልገባ እምነት ትመራ ይሆናል። ሕይወትን ሊያንቀሳቀሱና ሊመሩ የሚችሉ ብዙ ሁኔታዎች፣ የሕይወት ፋይዳዎች፣ ስሜቶች አሉ። ቀጥሎ የተዘረዘሩት አምስቱ በጣም የተለመዱና የታወቁ ናቸው። አንደኛ፣ ብዙ ሰዎች በበደለኝነት ስሜት ይመራሉ። እንዲህ ያሉ ሰዎች ዘመናቸውን ሁሉ ጸጸትና ቁጭት ከወለደው ፍርሃታቸው ለመሸሸግ ሲሸሹ ይኖራሉ። ቁጭትና ጸጸት የሚመራቸው ሰዎች የትዝታ ተጠቂዎች ናቸው። ያለፈው ሕይወታቸው መጪውን ሕይወታቸው እንዲቆጣጠር ይፈቅዳሉ። ብዙውን ጊዜ ሳያውቁት የሕይወት ስኬታቸው እያበላሹ ራሳቸውን ይቀጣሉ። ቃየል ኃጢአትን በሠራ ጊዜ በደሉ ከእግዚአብሔር ነውና ለየው። እግዚአብሔርም እንደዚህ አለው፣ በምድር ላይ ኮብላይና ተንከራታች ትሆናለህ። ዘፍጥረት 4:12። ይህ ቃል በዘመናችን ያለ ዓላማ በሕይወት ጎዳና የሚንከራተቱ ብዙ ሰዎችን ይገልጣል። ምንም እንኳን የዛሬ ኑሯችን የትናንት ውጤት ቢሆንም የትናንት ኑሯችን ግን የዛሬ እስረኛ ሊያደርገን አይገባም። ምክንያቱም የእግዚአብሔር ዓላማ ባለፈው ሕይወት የሚወሰን አይደለም። እግዚአብሔር ሙሴ የተባለውን ነፍሰ ገዳይ ወደ ሕዝብ መሪነት፣ ጌዲዮን የተባለውን ፈሪ ደግሞ ወደ ደፋር ጀግንነት ለውጧቸዋል። በአንተ ቀሪ ሕይወትም እንዲህ አስደናቂ ነገሮችን ሊያደርግ ይችላል። እግዚአብሔር ለሰዎች አዲስ የሕይወት ጅማሬ በመስጠት የተካነ ነው። መጽሐፍ ቅዱስ እንደዚህ ይላል፣ መተላለፉ ይቅር የተባለለት ኃጢአቱም የተሸፈነለት እንዴት ብሩክ ነው። መዝሙር 32:1። ሁለተኛው፣ ብዙ ሰዎች በቂምና በቁጣ ይመራሉ። እንዲህ ያሉ ሰዎች ደረሰብን የሚሉትን ጉዳት ከማስወገድ ይልቅ አቅፎት ይኖራሉ። የጉዳታቸውን ስቃይ በይቅርታ ከማስወገድ ይልቅ በመደጋገም ያብሰለስሉታል። አንዳንዶች ደግሞ ዝም በማለት ንዴታቸውን ውስጣቸው አምቀው ይይዙታል። የቀሩት ደግሞ የታመቀ ቁጣቸውን በማፈንዳት በሌሎች ላይ ያንቧርቃሉ። እነዚህ ሁሉ አጸፋዎች ጤናማ ያልሆኑና የማይጠቅሙ ናቸው። ያንተ ቂም መያዝ ቂም ቢያስክበት ሰው ላይ ከሚያደርሰው ጉዳት ይበልጥ የሚጎዳ አንተን ነው። የጎዳ ወይም ያስቀየመ ሰው ድርጊቱን ረስቶት የራሱን ኑሮ እየመራ ይሆናል። አንተ ግን ያለፈውን ቂም አምቀህ በመያዝ በብስጭት ትብሰለሰላለህ። ልብ በል፣ ከዚህ በፊት የጎዱ ሰዎች አልጥል ባልከው የገዛ ቂም ካልሆነ በቀር ሊጎዱ አይችሉም። ያለፈው ነገር አልፏል፣ ምንም ሊቀይሩ አይችልም። በመራራነት ራስን ብቻ ነው የምትጎዳው። በቃ ለራስህ ስትል ካለፈው ተማርና ተው። መጽሐፍ ቅዱስ እንደዚህ ይላል፣ ሞኝ ሰው ብስጭቱ ይገለዋል ይላል። ሶስተኛ፣ ብዙ ሰዎች በፍርሃት ይመራሉ። እንዲህ ላሉ ሰዎች የስጋታቸው ምክንያት ሊሆን የሚችሉት ነገር በሕይወታቸው ያሳለፉት አስፈሪ ጉዳት፣ በእውነት ላይ ያልተመሰረተ ሞኝነት፣ ጉጉት፣ ጥብቅና ቁጥጥር ባለበት ቤተሰብ ውስጥ ማደግ ወይም በተፈጥሮ የመጣ ፍርሃት ያለባቸው ይሆናል። ምክንያቱም ምንም ይሁን ምን በፍርሃት የሚኖሩ ሰዎች ድፍረታቸውን ከማጣታቸው የተነሳ ሁኔታዎችን ስለማይጋፈጡ ብዙ ዕድሎች ያመልጣቸዋል። ፍርሃትን በድፍረት ከማሸነፍ ይልቅ ችግር ካለበት ሁኔታ መሸሽና ባሉበት ሁኔታ ውስጥ መቆየትን ይመርጣሉ። ፍርሃት እግዚአብሔር ያቀደልን እንዳትሆን የሚያግድና ራስን ያስገባበት እስር ቤት ነው። በፍቅርና በእምነት መሳሪያነት ልትጋፈጠው ይገባል። መጽሐፍ ቅዱስ እንደዚህ ይላል፣ በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል። ፍርሃት ከቅጣት ጋር የተያያዘው ነውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል አንደኛ ዮሐንስ 4:18። አራተኛው፣ ብዙ ሰዎች ሀብታም ለመሆን ባላቸው ምኞት ይመራሉ። ያሉ ሰዎች የሕይወታቸው ዋና ግብ ሀብት ማግኘት ነው። እንዲህ ያለው ሁልጊዜ ይበልጥ ሀብት የመፈለግ ግፊት የሚመነጨው ብዙ ሀብት ሲኖረኝ ይበልጥ ደስተኛ፣ ይበልጥ ታዋቂና ዋስትና ያለኝ ይሆናለሁ የሚል የተሳሳተ አመለካከት ነው። እነዚህ ሶስቱም ያስተሳሰብ ስህተቶች ናቸው። ሀብት ሊያስገኝ የሚችለው ጊዜያዊ ደስታ ነው። ምክንያቱም ቁሳዊ ነገሮች ስለማይለወጡ ይሳሰለቹናል። በመሆኑም አዳዲስ ትልልቅና የተሻሉ ነገሮችን እንደገና እንፈልጋለን። ብዙ ሀብት ካለኝ ይበልጥ የተከበርኩና ተፈላጊ ሰው ሆናለሁ የሚል የማይጨበጥ እምነት አለ። እኛ ራሳችንን የተመንበት ዋጋ ከትክክለኛ ዋጋችን ጋር ተመሳሳይ አይደለም። ዋጋ አንተ አለኝ በምትላቸው ውድ ነገሮች አይወሰንም። በሕይወት እጅግ ዋጋ ያላቸው ቁሳዊ ነገሮች እንዳልሆኑ እግዚአብሔር ይናገራል። ስለ ገንዘብ በጣም የተለመደው የማይጨበጥ እምነት
ብዙ ገንዘብ ካለኝ በሁሉ ነገር ዋስትናዬ በጣም የተጠበቀ ይሆናል የሚለው ነው። አይሆንም። በተለያየና ከአቅም በላይ በሆኑ ምክንያቶች ሀብት ወይም ገንዘብ በቅስፈት ይጠፋል። እውነተኛ ድህነት ወይም ዋስትና የምታገኘው ፈጽሞ ማንም ሊወስድብህ ከማይችለው ማለት ከእግዚአብሔር ጋር ባለ ግንኙነት ነው። አምስተኛ፣ ብዙ ሰዎች በሌሎች ዘንድ ተቀባይነት በመፈለግ ማንነት ይመራሉ። እንዲህ ያሉ ሰዎች ወላጆቻቸው ወይ ልጆቻቸው ወይ ደግሞ አስተማሪዎቻቸው አለዚያ ሌሎች ወዳጆቻቸው ከነርሱ የሚጠብቁት ነገር ለማሟላት የሚያደርጉት ጥረት ሕይወታቸውን እንዲቆጣጠር ይፈቅዳሉ። አንዳንድ ሰዎች ከጎለመሱ በኋላ እንኳን ለማስደሰት አስቸጋሪ በሆኑ በወላጆቻቸው ተቀባይነት ለማግኘት ይፈልጋሉ። ሌሎች ደግሞ ሰዎች ስለ እነርሱ የሚያስቡት ነገር እያስጨነቃቸው በኩዮቻቸው ተጽዕኖ ይመራሉ። የሚያሳዝነው ግን ብዙዎችን ለማስደሰት የሚሞክሩ ሰዎች በሂደት ራሳቸውን ያጣሉ። ለስኬት የሚበቃው ቁልፍ ነገሮች በሙሉ ባላቅም ለውድቀት የሚያበቁ ዋነኛው ነገር ግን ሁሉን ለማስደሰት መሞከር ነው። በሌሎች አስተሳሰብ መመራት እግዚአብሔር ለሕይወት ያለውን ዓላማ እንድትስት የሚያደርግ መንገድ ነው። ኢየሱስ አንድ ሰው ለሁለት ጌቶች ማገልገል መገዛት አይችልም ብሏል። አላስፈላጊ ጭንቀት፣ እርካታ ያጣየው ጥቅም ላይ ያልዋልከው ችሎታ፣ ሌሎች ብዙ ነገሮች ሕይወትን ሊያሽከረክቱ ይችላሉ። ሁሉም ግን የትም ማያደርሱ ናቸው። ሕይወትን በዓላማ መምራት አለብህ። የሕይወት ዓላማ ሰጪው ደግሞ እግዚአብሔር ነው። እግዚአብሔር ለሕይወት ያለውን ዓላማ ከማወቅ የበለጠ ግድ ልትሰኝበት የሚገባ ነገር የለም። ይህ ዕውቀት ቢጎል ግን በምንም ልታስተካክለው አትችልም። የኑሮ ስኬት፣ ባለጠጋነት፣ ባለዝና መሆን፣ ሌሎች ደስታ ሰጪ ነገሮች ሁሉ እግዚአብሔር ላንተ ያሰበውን የሕይወት ዓላማ ሊተኩት አይችሉም። ሕይወትን ያለ ዓላማ ትርጉም የሌለው መንከላወስ፣ አቅጣጫ የሌለው ተግባርና ምክንያት የሌላቸው ድርጊቶች የሞሉበት ነው። ሕይወት ያለ ዓላማ የማይረባና የማይጠቅም ትርጉም አልባ ናቸው። ሕይወትን በዓላማ ስትመራ ብዙ ጥቅሞችን ታገኛለህ።